ከሰው ጋር እኮ ተመሳስለህብኝ። ከማን ጋር ተመሳስየብኝ? አይ የሆነ አንድ ብሩክ የሚባል ልጅ ከእሱ ጋር ተመሳስለህብኝ ነው። ብሩክ? አዎ መልካምና ቀና አስተዋይ ሰው ነበር። ከእሱ ጋር ተመሳስለህብኝ ነው። ካልተሳሳትኩኝ አንተ የምትለው ሰው ነኝ። አንተ ብሩክ ነህ? የትርሲት ባል ነበርከው? አዎ ብሩክ ነኝ እኮ። የካሌብና የነፌበን አባት? አዎ። የምርህን ነው እኮ? የነ ካሌብ አባት? አዎ የካሌብም የፌበንም አባት ነው። በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው በኋላ ምንም ማስታውሰው ነገር የለም። አንተንም ቢሆን ለዛ ነው የረሳው። በጣም ይቅርታ። ያለው የገጨኝ መኪና ሹፌር ጥሎኝ ጠፋ። ሳያሳክል በዛን ሰዓት እኔ ጎዳና ታውቃለህ፣ ሚካዝ የሚባለው ጓደኛ ትርሲትም ማግባቱ እንዴ? ሚኪ ጓደኛዬ ነው። ታዲያስ ምርጥ ጓደኛ ነበር። ይህንንም አታስታውስም? እንግዲህ ሚኪ ጓደኛው እንደሆነ ብሩኬ አስታውሰዋል። የድሮ ወዳጁ ሲረዳውና ትልቅ ደረጃ እንዲደርስ ምክንያት የሆነው ብሩክ ስለነበረ አሁን ላይ እንዲያስታውስ ረድቶታል ማለት ነው። ብሩክ ከመጀመሪያ ጀምሮ ምንም ነገር ማስታወስ አልቻለም ነበረ። ለብዙ ጊዜ ትርሲት በቻለችው አቅም ብሩኬ እንዲያስታውስ በጣም ጥራለች። ወረቀትና እስክሪብቶ በመስጠትና የድሮ እውቀቱንም እንዲያስታውስ አድርጋ ነበረ። ያን ያህል ቢሰራም ግን የድሮ ህይወቱ ማስታወስ አልቻለም ነበረ። በመኪና አነዳዱም እንዲሁም ብዙ ጊዜ እንዲያስታውስ ትውስታው እንዲመለስ ሞክራ ነበረ። ምንም እንኳን መኪና መንዳቱ ቢችልበትም ግን ድሮን እንደሚነዳና የድሮ ህይወቱ ከሷ ጋር ያማረ እንደነበረ ማስታወስ አልቻለም ነበረ። በዚህን ሰዓት ግን ትርሲት በቻለችው አቅም ዳግመኛም እንዲያስታውስ ለመርዳት ዝግጁ ነበረች። ግን ደግሞ አሁን ላይ በሆነ አጋጣሚ በስራ ምክንያት ብሩኬ ወደዛ ከሄደ በኋላ ከመጀመሪያ ጀምሮ የሰራበትንም ብር ለመቀበል ወደ አንድ ካፌ ነበረ ያመራው ብሩክ። በሄደበት ሰዓት ግን በጣም ድንቅ ነገር ነው የተፈጠረው። ብሩክ እዛ ካፌ ውስጥ ሲገባ ያገኘውንም ሰው ድሮ እሱ ይረዳው የነበረና ከጎዳና አንስቶ ለትልቅ ደረጃ ያደረሰው ልጅ ነበረ። ልጁ ብሩን እስኪሰጠው ድረስ በጣም ሲያፈጥበት ነበረ ለብሩክ። ብሩክም በዚህን ጊዜ ተገርመዋል የልጁ አስተያየት። ግን ሆኖም ምንድነው ብሎም አልጠየቀውም ነበረ። ልጁ ብሩን ከሰጠው በኋላ ብሩኬ ከመሄዱ በፊት አስቆሞት ነበረ። ቆይ እንዳትሄድ ብሎ ያስቆመዋል። በዚህን ሰዓት ብሩክ ምንድነው የተፈጠረው ብሎ በጣም ደንግጧል። ያጠፋሁት ስህተት አለ ይሆን በማለት ነበረ ብሩክ ጥርጣሬ ውስጥ የገባው። ግን ደግሞ የድሮ እሱ እየረዳውና ትልቅ ደረጃ ያደረሰው ነበረው ልጅ ከአንድ ሰው ተመሳስለህብኝ ነው፣ ድሮ የማውቀው ብሩክ የሚባል ልጅ በጣም መልካምና ጥሩ ሰው ነበረ በማለት ነበረ የተናገረው። ብሩክ በዚህን ሰዓት የተሳሳትክ አይመስለኝም፣ የምታስበውና የምታውቀውን ብሩክ እኔ ነኝ መሰለኝ ነበር ያለው። በዚህን ሰዓት እንዴ ብሩክ የትርሲት ባልና የካሌብ አባት የፌበን አባት ነበረ ብሎ ጠየቀው። ብሩክም በዚህን ሰዓት አዎ ነበረ ያለው። የኔ ብሩክ ብሎ ነበረ ወደሱ እንባ ተናንቆት የቀረበው። ብሩክ በዚህን ሰዓት በጣም ተገርሟል። ይህን ያክል የሚያቀኝ ሰው አለ የሚለው ነገር በዚህን ሰዓት ብሩክ ቆም ብሎ እያናገረው ነበረ። በጣም ደንግጧል። ልጁም እንዴት ሊሆን ይችላል ብሎ በጣም በውስጡ ሀሳብ ጥያቄ ውስጥ ገብቶ ነበረ። እና ምንድን ነው አንተ ነህ የእውነትም ብሎ ነበረ ለማቀፍ ብዙ ጥረት አድርጓል ልጁ። ግን ደግሞ ብሩክ ተደናግጦ ነበረ። ይህን ያክል ያውቀኛል እንዴ የሚለውን ጥያቄ ውስጥ አስገብቶት ነበረ። በመሀልም ልጁ በመሄድ ብሩክን አቅፈው ይዘዋል። ብሩኬ አንተ ነህ የእውነትም ማየው መንፈስ አይደለም በማለት ነበረ ብሩክንም የጠየቀው። ብሩክን ወደ አንድ መቀመጫ ከሄዱ በኋላ ብሩክ እናም እንዳልኩም በደረሰብኝ አደጋ ምክንያት አንድችም ነገር ማስታወስ አልቻልኩም ነበር ያለው። ላንተ እኮ ይሄንን አይገባህም ነበረ፣ ያንተ ህይወት እንደዚህ መሆን አልነበረበትም ነበር ያለው። ብሩኬ በዚህን ሰዓት ምንም ማድረግ አይቻልም፣ ዋናው መዳኒ ነውና ይህን ያክልም መትረፊ በጣም ደስ የሚል ነገር ነበረ ብሎ የመለሰለት እና እንደ አደጋ እንደደረሰብኝ ቢሆን ይህን ያክልም እንደምተርፍ እርግጠኛ አልነበርኩም፣ ምናልባት አልተርፍም ነበረ ብሎ ነበር የተናገረው።
ስለዚህ አደጋ እንደደረሰብክ እንዴት ልታውቅ ይችላል ብሎ ጥያቄ ጠይቆታል። እኔን ሳይሆን አስጠግተውኝና ከአደጋ አውጥተው ለዚህ እንድድን ያበቁኝ ሰዎች ናቸው የነገሩኝ ብሎ ነበር የተናገረው። ብሩክ አሁን ላይ የነሚጣና የጋሽ ዘነበ ውለታ ለሁሉም እየተናገረ ነበረ። ለዚህ ህይወት መድረሴ እነሱ ናቸው ብሎ እነሱ ናቸው ህይወቴን አዳኑት ብሎ ነበረ ሲናገረ ቆየው። ብሩክ በዚህን መሀል ሁሉንም ነገር አታስታውስም ነበር ወይ ብሎ ጥያቄ ጠይቀው፣ ግን ደግሞ ብሩክ ምንም ነገር አላስታውስም። ስለዚህ አሁን ላይ አንተ ነህ ለዚህ ደረጃ ያደረስከኝ ብሎ መልካምነቱም ለብሩክ ሲነግረው ነበረ። እኔ እንደዚህ ነበርኩኝ እንዴ? እኔ ምን አድርጌልህ ነው እንዲ የምታሞግሰኝ እያለ ነበረ። ብሩክም አንተ እኔ ምን አይነት ህይወት እንዳሳለፍኩኝና ከምን እንዳነሳኸኝ እኔ ብቻና ፈጣሪ ነው የምናውቀው ብሎት ሲናገር ነበረ። ብሩክ በዚህን ሰዓት በጣም ለማወቅ ጓጉቻለሁ፣ ምንድነው የተፈጠረው ብሎ ማወቅ የፈለገውን ይጠይቀዋል። ብሩክ ጥያቄህን እኔ ከመጀመሪያ ጀምሮ ጎዳና ተዳዳሪ ነበርኩኝና ግን ደግሞ አንድ መኪና ገጭቶኝ በዛ መኪና ከተገጨሁ በኋላ ሳያሳክሙኝም ጥለውኝ ሄደዋል የገጩኝ ሰዎች ነበረ ብሎ የተናገረው። ብሩኬ በጣም አዝኖ ነበረ። በዚህን ሰዓት ታዲያ ሳያሳክሙ እንዴት ብለው ነው ጥለው ሄዱት ብሎ ይጠይቀዋል። ብሩክ ግን ምላሹም የነበረው ይህንን ከዛ ህመም ሳትጠየፈኝና ከቆሻሻ አንስተህ አንተ ነህ አሳክመክ ለጥሩ ደረጃ ያበቃኸኝና እናም ይህንን ቤት ተዳደርበት ብለክ አንተ ነህ እንደዚህ አቋቁመህ የሰጠኸኝ ብሎ ለብሩክ ይነግረዋል። እናም አንተ ውለታ አለብኝ፣ ህይወቴን ሙሉ ላንተ ኖራለሁ እያለው ነበረ። በዚህን ሰዓት እንባ ተናንቆት ስለ ብሩክ መልካምነት ብሩክ ፊት ሲያወራ ነበረ። ይህን ያክል ለምንድን ነው የምትጨነቀው ነው የምታለቅሰው? እና በቃ ሁሉም ነገር አልፈዋል ብሎታል ብሩክ ለብሩክ። ይህንን ይህ ህይወት እኮ ላንተ አይገባህም ነበረ ብሎ ብሩክንም ይህ ህይወት እንደማይገባው ይነግረዋል። በዚህን ሰዓት ግን ምንም ማድረግ አይቻልም፣ ዋናው መኖሬ ነው ብሎ ብሩክ ይመልሳል። የድሮ ወዳጁ ደግሞ ከምንም በላይ ያናደደኝ ነገር ቢኖር ምን እንደሆነ ታውቃለህ ብሎ ነበረ መልስ ሰጥተው እና ደግሞ ሚኪ ያንተ ሚስትህ ድሮ ሚስትህ የድሮ ጓደኛህ ሚኪ ሚስትህን ማግባቱ ነው ብሎ ለብሩክ ይነግረዋል። ብሩክ በድንጋጤ ነበረ ጦስ ያለው። ምን እያልከኝ ነው? ሚኪ የኔ ጓደኛ ነበር እንዲህ ብሎ ጥያቄም ጠይቆታል። አዎ እሱ ነው በጣም ያናደደኝ። እንዴት ሚስትህን ያገባል? እንዴት ጓደኛ ሆኖ እንዴት ሚስትህን ያገባል ብሎ ይጠይቀዋል። በዚህን ሰዓት ይህንን ማመን አልችልም፣ እኔ በጭራሽ ሚኪ ጓደኛ መሆኑም አላውቅም ነበር ያለው ብሩክ። ይህንን ነገር አልነገሩህም እስካሁን ይህንንም አታውቅም እንዴ ይለዋል። ብሩክ በጭራሽ እንደማያውቅና ሁሉንም ነገር እንዳላስታወሰ ነበር የተናገረው። በዚህን ሰዓት ካሁን በኋላ እኔ ከጎንህ ነኝ፣ እያንዳንዷን ነገር እንድታስታውስና ያሳለፍከውንም እንድትረሳ ነው ማድረግህ በማለት ነበረ ለብሩክ ብርታት ተሰጠው። ብሩክም አሁን ላይ ሁሉንም ሀብት እዛ ቤት እየኖረበት ያለው ሀብትና ሁሉንም ሚስቱንም ጭምር ያንተ ነበሩ፣ ስለዚህ ሚስትህንም ጭምር ወስዶብሃልና ስለዚህ ማስመለስ አለብህ ብሎ ይነግረዋል። እኔ ምንም ነገር አልፈልግም እዛ ቤት ውስጥ ብሎ ነበረ ብሩክ የመለሰው። በዚህ መሀል ግን አሁን ላይ ትርሲት ብሩክን በማጣቷና ብሩክ እቤት አለመምጣቱ አስጨንቋት ነበረ። የብሩክ ቤተሰብ አሁንም እንደማያውቃቸውና ስለ ቤተሰቡ አንዳንድ ነገሮች እንዲነግሩት ጠይቆት ነበረ። ስለ ቤተሰቦቹ ምንም እንደማያውቅና ቤተሰቦቹም ካገኛቸው ምንም አንድ እህት እንዳለች እና ደግሞ አንተ ከሞትክ በኋላ ወደ ውጭ ሄዳለች ብሎ ለብሩክ ይነግረዋል። ብሩክ በዚህን ሰዓት ቤተሰቦቹንም የመፈለግ ፍላጎቱ በጣም ከፍ እንደሆነ ይናገራል። ግን ደግሞ ሚኪና ተከስተ ብሩክንም ለመግደል ሞክረው ይህንን ደስተኛ ሆነው ነበርና ብሩክ ገድለነዋል ብለው ክፎን ውስጥ አስቀምጠውትና ብሩክና ተከስተ ሚኪና ተከስተ ደስታቸውን ሲያጣጥሙ ነበረ። የብሩክ አስክሬንን በመጨረሻም ለማቃጠል በሚያመሩበት ሰዓት ግን ደግሞ
በጣም የሚያስደነግጥ ነገር ተፈጥሮባቸዋል። ሚኪ በከፈተው ሰዓት የመኪናውንም ክፉን ያገኘው ግን የብሩክ አስክሬን አልነበረም። በዚህን ሰዓት በጣም ውስጡ ተጨንቆና የሚያየውም ነገር ማመን አልቻለም ነበረ። ብሩክ ሚኪ በጣም አፍጦና በንዴት ፊቱ ተሞልቶ ነበረ። ተከስተንም ሲያየው የነበረ ተከስተ እየጠበቀ የነበረው አንተ ጎበዝ ጀግናና በጣም አስደስተኛል የሚለውንም ቃል ነበረ። በዚህ መሀል ግን ተከስተ እሱ ምንድነው ተፈጠረው ምን ሆነሃል ብሎ በጠየቀው ሰዓት በጥፊ ይመታዋል። በዚህን ጊዜ ምን ሆነህ ነው ጥፊ የምትመታኝና ይህን ያክል ይገባኛል ወይ በሚል ለሚኪም ይጠይቀዋል። ምንድነው ያደረከው ነገር እኮ አታውቅም፣ አንተ ሁሌም እንደደነዘዝክ ነው እንዳበላሸህ ነህ በማለት ነበረ ተከስተንም በጣም በቁጣ ያናገረው። ሚኪ አሁንም ውስጡ በንዴት ተሞልቶና ሚኪ ብሩክን አለማስወገድህ ዋጋ አስከፍልሃል በማለት ዝቶበት ሚኪም ለተከስተ ይሄዳል። ተከስተ በዚህ መሀል በጣም ጭንቀት ውስጥ ገብቷል። ብሩክ አሁን ላይ ይህንን በህይወት በመኖሩ ብዙ ነገር ከሰማ በኋላ ወደ ጋሽ ዘነበ ስራ ቦታ አምርቷል። ወደዛ ከሄደ በኋላ ሚጣንም አግኝተዋታል። ሚጣ ግን ስታወራው እሱ ይቅር እንዳላትና ከእሷ ጋር ምንም እንዳልተጣላ ነበረ እንዳልተቀየማት የተናገራት። ሚጣ በዚህ ሰዓት ደስ ብሏት ሁለቱም እየተሳሳቁ ጋሽ ዘነበ መጥተዋል። ሁለቱ ደስታቸው ባዩ ሰዓት በጣም ደስተኛ ነበሩ። ሚኪ ግን አሁንም በጣም ብሩክ ግን አሁን የደረሰበትንም በደልና ትርሲት እንደዋሸችው ለጋሽ ዘነበና ለሚጣ ይናገራል። በዚህን ጊዜ ምናልባት የዋሸችው ነገር የሆነ ምክንያት ሊኖረው ይችላልና እና ደግሞ ሚኪ ግን ጓደኛህን ሆኖ እንዴት ሚስትህን ሊያገባ ይችላል በማለት ነበረ ጥያቄ ውስጥ የገቡት። ብሩክ አሁን ላይ እኔም የዚህ ጥያቄ መልስ እሷን መጠየቅ እፈልጋለሁና ትርሲት ጋር ደውልልኝ ብሎ ይናገራል። ትርሲት ጋር በተደወለ ጊዜ ትርሲትም ከሚኪ ጋር ሆና እራታቸው እየበሉ ነበርና ሚኪ ጭንቀት ውስጥ ገብቷል። ግን ደግሞ ላለማስነቃት በጣም በውስጡ ይዞት ነበርና ሚኪ ጃኬቱንም እንዳጣውና የት እንዳስቀመጠው እየጠየቃት ነበረ በመኪና ውስጥ። ለብሩክ ሰጥቼዋለሁ ብላ ትናገራለች። ይህንን ከመሆኑ በፊት መጀመሪያ ላይ ብሩክ በህይወት እንዳለና ብሩክ ደውሎ እንዳዋራትና እንዴት እንደዚህ ታደርጊያለሽ ላገኝሽ እፈልጋለሁ ብሎ ብሩክንም ለትሪስት ካገኛት በኋላ ነው ይሄ ሚኪም ጃኬት ብሎ የጠየቃት። ለብሩክ እንደሰጠችው ከነገረችው በኋላ ሚኪ ጦርነት አስነስቷል። እንዴት እንደዚህ ታደርጊያለሽ? እንዴት እኔን ሳትጠይቂ እንደዚህ አይነት ስህተት ትሰሪያለሽ? በማለት በጣም በንዴት ያዋራታል። ትርሲት በጣም ተናዳና ምን ችግር አለው ከፈለክ 10 ከዛም በላይ ገዝቼ እሰጠዋለሁ አንተም እሰጥሃለሁ እያለችው ነበርና ሚኪ ስሜታዊ ሆኖ ከትሪስት ጋር እየተጣላ ነበረ። ብሩክም ለትርሲት እውነታውን ጠይቋታል። እንዴት እንደዚህ ታደርጊኛለሽ?